ብትሆን ይሄ ሁሉ አንተ ያሳደገቻት እናቷ ሞታ ቢያንስ እንኳን ቀብር መሄድ የለባትም? አዎ እውነት እኮ ነው ብሌኔ። ቀብር አብረን እንሂድ እንዴ? እናቴ እኮ ዛሬ አይደለም የሞተችው፣ ከብዙ ዓመት በፊት አረብ ሀገር ሄዳ እዛ ነው የሞተችው። ማለት ታሳዳጊ እናትሽ በሕይወት አለች ማለት ነው? አዎ እሷ አለች። ወላጅ እናቴ ናት የሞተችው። ከልጅሽ ጋር የምትገናኙበት ሰዓት ደርሷል። ቆይ እኔን ለመግደል ልታስብስ? እንዳንተ አይነት አንድ ተራ ወጠጤ እኔን መግደል የሚችል ይመስላል? ሀሎ፣ ምን ነው? የተፈጠረ ችግር አለ? በኃይሉ በስተመጨረሻም እንግዲህ ስልክ በማናገር ከዳግም ጋር ተፋጠው በነበሩበት ሰዓት ያው የሚያስቸኩል ነገር እስከተነገራቸው ድረስ እንግዲህ ቸኩለው ወጥተዋል። የት ነው እንደዚህ ድንገጥ ብለው እንዲሁም ደግሞ አስቸኩሏቸው የሄዱት ማለት ነው። ቃልና ሰላም ላይ የተፈጠረ ነገር አለ። አሊያም ደግሞ እንግዲህ ዳግም ማለት ነው ያው ለአብሮት ለሚሰራው የሰጠው ፍላሽ አለ። ስለ ፍላሹ ጉዳይ ምናልባት ያወቀ ነገር ይኖራል ማለት ነው። ያ ማለት ከአቶ በኃይሉ ጋር የሚሰራው ወይንም ደግሞ የአቶ በኃይሉ ተላላኪ የሆነው ግለሰብ የሆነ ነገር አጥፍቷል። ምክንያቱም ፍላሹን እንዳገኘ ሌላ ነገር ሳይፈጥር አይቀርም ማለት ነው። እና ነገሮቹን አሁን ላይ እንግዲህ ዳግም እናቱን ለማግኘት ያስጠነቀቀው ነገር አለ። በፊት ፍላሹን ስትሰጠኝ እናትህን ታገኛታለህ በማለት እንግዲህ ተናግሮ ነበረ። አሊያም ደግሞ እናቱንም ስለ ዳግም ስለ ልጁ አሁን ላይ እናቱን ያው እሱንም ማግኘት እንደምችልም ይመጣል ብለዋት፣ እንዲሁም ደግሞ ቤቱን እጅግ በጣም ቆንጆ አድርገው ለብሌን ራሱ ነግራታለች ማለት ነው። ለብሌን ከዛሬ ስንት ዓመት በፊት የጠፋው ወንድምሽ ሊመጣ ነው በማለት እንግዲህ ስንት ዓመት 18 ዓመት ሙሉ የጠፋው ወንድሟ እንደሚመጣ ነው እንግዲህ የነገረቻት ማለት ነው። እና ብሌንም እጅግ በጣም ደስ ብሏታል። ምክንያቱም ወንድም አገኘው ማለት ነው በማለት እሷም ደስ ብሏታል ማለት ነው። ግን እናቱን ለማግኘት አሁን የታዘዘውን ነገር ያደርጋል ወይንስ ደግሞ አያደርግም? የግድ እናት ግን ለማግኘት ወይንም ደግሞ ያለችበትን ቦታ ለማግኘት የግድ በኃይሉን መግደል አለብህ የሚል ትዕዛዝ ነበር የሰጠው። እኔ እናቴን ለማግኘት ስፈልግ እንዴት የሰው ልጅ ልብስ እኔ ላጠፋ እችላለሁኝ? እንዴት እንደዚህ ላደርግ እችላለሁ? በማለት ከራሱ ጋር ከታገለ በኋላ ምክንያቱም አብሮት የሚሰራው እንግዲህ የአቶ በኃይሉ ታዛዥ የሆነው ማለት ነው። አቶ በኃይሉ በጣም ክፉና ጨካኝ ሰው ነው በማለት እንግዲህ ደግሞ ነግሮት ነበረ ማለት ነው። እና ዳግም ይሄን ነገር እንዴት ላደርግ እችላለሁ? እኔ እናቴን ለማግኘት ስፈልግ የሌላ ሰው ሕይወት እንዴት ላጠፋ እችላለሁ? በነገራችን ላይ አቶ በኃይሉ እንደዚህ እንዳሰቃየው ከልጅነቱ ጀምሮ ከእናቱ ጋር ለይቶ ለ18 ዓመት እንዲለያዩ ያደረገው ዋናው ራሱ አቶ በኃይሉ ነው። ሲቀጥል ደግሞ ዳግም ከነሱ ቤት የተከራየው ቀጥታ እሱንም ለማጥመድ ወይንም ደግሞ እናቱንም ለመፈለግ ሲል ነው ወደ እነዚያ ቤት የተከራየው ማለት ነው። እና እንግዲህ ይብን ራሱ ሰላምን በጣም ምርጥ ሰው ነች። እንዴት ነው ከሷ ቤት ገብቼ በርብሬ ፍላሽ እንኳን የማመጠው እያለ ሲጨነቅ የነበረውን ነገር አድርጎታል። ምክንያቱም ለእናቱ ሲል ነው ይህ ሁሉ ነገር ሲያደርግ የነበረው። በነገራችን ላይ ብሌን ራሱ አይተዋለች ማለት ነው ፍላሹን ሲያነሳ። ይህ ፍላሽ ይህን ማውጣቱ ለእኔ በጣም ትልቅ ነገር ነው፣ እናቴን የማገኝበት መንገድ ነው ብሏታል ማለት ነው። እና
እሷም ደብቃለታለች በነገራችን ላይ ማለት ነው። እና እንደዚህ በጣም ከብዶት ነበረ ከሰላም ቤት ቀጥታ ገብቶ ያንን ፍላሽ አምጥቶ ያለውን ነገር በሙሉ ለልጁ አሳልፎ የሰጠው ማለት ነው። አሳልፎ ከሰጠው ከዚህ በኋላ እናቴን አገኛታለሁ ከ18 ዓመት በኋላ የተለያየ ነው እናቴን አገኛታለሁ ብሎ አስቦ ነበር። ግን ደግሞ አልተሳካለትም። በስተመጨረሻም ሌላ ስራ ነው የተሰጠው ማለት ነው። እና ያው ብሌን እንግዲህ ያው አቶ በኃይሉም አሳዳጊዋ እንዳልሞተች በህይወት እንዳለች ማለት ነው አውቋል። ምክንያቱም እንዴት አንቺ አሳዳጊሽ ሙታ አንቺ እንዴት እዚህ ትቀመጫለሽ? ለምን ቀብር አልሄድሽም ብሎ እንግዲህ ሰላም ባለችበት መሀል ጠይቋት ነበረ። እና እሷም ትዝ ሲላት ሰላምም እንዴ ብሌኗ ለምንድን ነው ቀብር ያልሄድሽው? አሳዳጊሽ እናትሽ እንደዚህ አሳዳጊ ይኳል አሳዳጊ በህይወት አለች። የሞተችው እኮ እናቴ ነች። የሞተችው ደግሞ ከስንት ዓመት በፊት ነው። ግን ደግሞ እኔ አሁን ነው የሰማሁት በማለት እንግዲህ ብሌን ተናግራለች። እና አቶ በኃይሉ እጅግ በጣም ነበር እንግዲህ ደንግጠው የተነሱት። እንግዲህ ለተላላኪው በባለፈው ግደላት ብሎት ነበር ማለት ነው። ያ ማለት የብሌንን አሳዳጊ ወይንም ደግሞ የዳግምን እናት ግደላት ብሎት ነበረ። እሱ ደግሞ የዳግምን ፎቶ ሲያይ ከዛ ቤት ሲገባ የዳግምን ፎቶ ሲያይ ዳግም ልጇ መሆኗን አወቀ ማለት ነው። እና ይሄ ፎቶ ማን ነው ብሎ ሲጠይቃት ልጄ ነው ከ18 ዓመት በፊት የጠፋው ልጄ ነው በማለት እንግዲህ ተናግራለች ማለት ነው። እና ለምንድን ነው ያልገደልካት ብሎ ሲጠይቀው አሳዘነችኝ፣ ለመነችኝ፣ መጨከን አልቻልኩም ነው ያለው ማለት ነው። እና ጥሩ ሀሳብ እና ጥሩ እንትን ነው የሰጠው። ግን ደግሞ እሱ አላሳመነውም። ምክንያቱም በጣም እሱ ጨካኝ ስለሆነ ማለት ነው። በቃ በሰዎቹ ህይወት የሚጫወት ነው በነገራችን ላይ ማለት ነው። እና ያስፈራል ደግሞ። እና ዳግም ያየው ዳግም እናቱን ለማግኘት ሲል የማያደርገው ነገር የለም፣ የማይጨክነው ነገር የለም ብዬ ነው የማስበው። ምክንያቱም ይብን እናቱ ራሱ ማለት ነው ብሌን ላይ ጨክና ልጇን ለማግኘት ዳግምን ጓግታለች ማለት ነው። እና እሱም ወደፊትም ቢሆን የታዘዘውን ነገር እንደሚያደርገው የታወቀ ጉዳይ ነው። ምክንያቱም እናቱን ለማግኘት ብሎ ማለት ነው። እና በነገራችን ላይ ብሌንና እንዲሁም ደግሞ ዳግም ያው የብሌን የእናቱ አሳዳጊ ልጅ ሆና ስታገኘው እጅግ በጣም ነው ደስ የሚላት ማለት ነው። ነገሮቹ ውስብስብ ነው የሚሉት ምክንያቱም ያው ዳግምና እናቱ ሲገናኙ ብሌን ደግሞ በእነሱ ምክንያት በቀላሉ ማለት ነው። በነገራችን ላይ የዳግም እናት ራሱ ማለት ነው የብሌን አሳዳጊ ነገሮቹ ይስተካከሉ እንጂ ያንቺን ራሱን በደንብ እናጣራለን ብላለች ማለት ነው። ያ ማለት የብሌንን እናትም ወላጅ እናቷንም ለማግኘት ያው እቅድ አላት ማለት ነው። የዳግም እናት ከተሳካላት እና ነገሮቿ አሁን ላይ ልጇን ካገኘች በኋላ ማለት ነው። እና ያው ጊዜው ይዘገያል እንጂ ግን ደግሞ እንዳይጎዱ ያው የብሌን አሳዳጊ ምንም እንዳትሆን ዳግምም እንደዚሁ ሰላምም እንደዚሁ ምንም እንዳይሆኑ እንጂ በእርግጠኝነት እውነት ትመነምናለች እንጂ አንድ ቀን ማለት ነው እውነቷ ትወጣለች፣ አትበጠስም። እና መጥፎ ሰሪዎችም ያው አወዳደቃቸው መጥፎ ይሆናሉ። መልካሞች ደግሞ በስተመጨረሻም ደስ የሚላቸው ጊዜ ይመጣል ብዬ አስባለሁኝ። እናት ልጇን የምታገኝበት ነገሮች ይፈጠራሉ። ዳግም ከእናቱ ጋር እንግዲህ ሰላምም ደግሞ ከብሌኗ ጋር ይገናኛሉ ብዬ አስባለሁ። እንግዲህ በጣም አስተማሪና አጓጊ የሆነ ድራማ ነው እውነት ለመናገር ሁላችንም በጉጉት ነው የምንጠብቀው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማቸው ይብዛሌ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።